አሁን ትንሽ ጎኔ ጋር በፊት የተመታሁት እዚህ ጋር ይሰማኛልና እሱ ትንሽ ያመኛል። ያው ሕክምናም አንተ ወሰድከው ሕክምና እየተከታተልኩ ነው። ሚዲያ ላይ ማውጣት ስለማይቻል ነው እንጂ እዚህ ጋር ያለው ጠባሳ በራሱ በጣም የከፋ ነበረ። ፈጣሪ ደግሞ ያው ወደ ቤቷ እሷን የሚመልስልና ዋናው ሰው ብቻ ባለችበት ደህና ትሁን ነው። የሁሉም ሰው ጸሎት፣ የተመልካቹም ጸሎት፣ የኛም ጸሎት፣ የሁላችንም ጸሎት ምንድነው? እሷ ብቻ ባለችበት ደህና ትሁን። አሁን እሳቸውም በጠና ታሟለኝ። ኤልሳ መጥፋትንም ያው እንዳይሰሙ ከሰሙ ደግሞ ያው በድንጋጤ ሊሞት ስለሚችሉ እሱን አልሰሙም። እውነት ነው፣ ልክ ነህ። እሺ ያው ታውቃለህ፣ አንዳንዴ ምን አለ መሰለህ፣ አንዳንዴ ራሴን የምወቅስበት ጊዜ አለ። ሸክሟን እየተሸከመች ህመሟን እየታመመች የኤልሳን ፍላጎት ብቻ በመጠበቅ ኤልሳ ነገሩ እንዳይወጣ ስለምትፈልግ ብቻ ለእሷ ሚስጥሯን እየጠበቀችላት ብዙ ነገር ሆናላት። አብራት ከጎና የነበረች በእኔ ምክንያት፣ በእኔ የራስ ወዳድነት፣ በእኔ ማለት አሁን ባለውበት ስሜት ምክንያት እቺ ልጅ ያለችበት ነገር ያላትና የመጣላት እድል እንዲስተዋገሉባት ስላልፈለኩኝ አይዞሽ ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ ነው ዛሬ ተመልሼ መጥቻለሁ። እንግዲህ ውድ ቤተሰቦች ሰሞኑን የነበርንበት ሁኔታ ያለውበት ሁኔታ ጥሩ እንዳልሆነ ሁላችሁ ታውቃላችሁ። የተሰማኝ ያለው ስሜት፣ እየሰራሁት ያለሁት ስራ አስደሳች አይደለም። ማለት ለኔ ያለውበት ሁኔታ ትንሽ ውዝግብግብ እና የሆነ ውስብስብ የሆነ ነገር ነው እና በዚህ ሁኔታ ውስጥ ያው አንዳንድ ነገሮች ወደ እኔ ይመጣሉ። ብዙ ጊዜ አንዳንድ ጥያቄዎች ይመጣሉ። አንዳንድ በጎ አድራጎት ሰዎችም በጎ የሚያደርጉ ሰዎችም ወደ እኔ ይመጣሉና ያው እንደ ሁልጊዜው ሁላ እንደዚህ አይነት ነገሮችን እሰራለሁ። ነገር ግን አሁን ላይ ጥሩ ሁኔታ ባልሆንኩበት ሰዓት ውስጥ ያው የተወሰነ ነገር ሰዎች ከኔ ጋር አውርተው ማውራት ባልፈልግም አውርተው አንድ ነገር ለማድረግ ተወስኗል። እስኪ ወደዛ ጉዳይ ከመግባት በፊት መጀመሪያ ግን አጠገቤ እንደምትመለከቱት አለም አለች። አለምን ሁላችሁም ታስታውሷታላችሁ። እንግዲህ ያኔ ደብዳቤውን ፍለጋ አሊያም ደግሞ ስለ እጮኛዬ ኤልሳ ያለውን ነገር ለማጣራት በነበርኩበት ሁኔታ ውስጥ እዛ ቤት ሰራ የነበረች አጋዣቸው ወይም ደግሞ ሰራተኛቸው እንደነበረች መረጃው ደርሶኝ ፈልጌ እንዳገኘኋት ሁላችሁም የምታስታውሱት ነው። ከዛ በኋላ እንግዲህ እሷን ካናገርኳት በኋላ ስለ ደብዳቤ ሁኔታም ነግራኝ ያለውን ነገር ጠቅላላ አውርተን ነበረ። ያኔ ሁላችሁም እንደሰማችሁትና እንደተመለከታችሁት የነበረችው ሰው ቤት ነበረ። ማለት ወርቃ ተደብድባ ካገኘበት ቦታ አንስቶ አሳክሟት ቤቱ አስጠግቷት ነበር። የእህቱ ቤት ውስጥ አስጠግቷት ነበር ሲኖር የነበረ አስቀምጧት የነበረውና ከዛ ጊዜ በኋላ እንግዲህ ያው ኃላፊነት ስላለብኝ ይቺ ልጅ እንደዚህ የሚሆነችው በእኔ ኬዝ ምክንያት ማለትም በኤልሳ ምክንያት ስለሆነ ኤልሳ እሷ ጋር ደብዳቤ ስላስቀመጠች እሷ ኤልሳ የነገረቻት ነገር ስለነበረ ያንን ነገር እንድታወጣና እንድትናገር በሚል ብዙ ድብደባ ብዙ ስቃይ አድርሰውባት እንደነበረ ሁላችንም ተመልክተናልና አሁን ደግሞ ተራው የኔ ስለነበረ ኃላፊነት ስላለብኝ በዚህ ጉዳይ ወስጃት በእኔ በኩል ከለላ ተደርጎላት እኔ ጋር ተጠግታ ተቀምጣ ነበረ። ይህንን ነገር ደግሞ አንዳንድ ሰዎች ያውቁ ነበርና ያው ከዛ ቪዲዮንም ከታየ በኋላ ስለሷ ጉዳይም ከተሰማ በኋላ እቺ ልጅ አንዳንድ ነገር ይደረግላት፣ ድጋፍ ይደረግላት። ምክንያቱም እዛ ቤት የሰው ቤት ላይ እስከመቼም ልትቀመጥ አትችልም ምናምን ነገር የሚሉ ወሬዎች መጥተው የሚሉ ሰዎች መጥተው አናግረው ነበረ። ኤኒዌይ እስኪ ያሳለፈችውን ሰሞኑን የነበረውን ሁኔታ ምን ይመስላል የሚለውን ነገር ከሷ ጋር እናወራና ከዛ በኋላ ደግሞ ዛሬ ላይ ምን ለማድረግ እንደታሰበ እቅዳችን ምን እንደሆነ ለእናንተ የማሳውቃችሁናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ መሆናችሁን መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አደርሱልኝ። አብራችሁን ሁኑ። መልካም ጊዜ፣ መልካም ቆይታ ነው። እሺ አለም፣ እንግዲህ በሚዲያ ላይ ዳግመኛ ስለመጣሽ አመሰግናለሁ። ያው ሰሞኑን እንግዲህ እኔው ጋር አረፍ ብለሽ ነበር። ያለው ሁኔታ ምን ይመስላል? እስኪ ከተገናኘን በኋላ በስልክም አንዳንድ ሰዎች ጋር እየደወልሽ ነበር፣ ቤተሰቦች ምናምን እየደወልሽ ነበርና እስኪ ያለፉት ጊዜያቶች ምን ይመስላሉ? ያለፉት አሁን ከባለፈው እግዚአብሔር ይመስገን አንተን ስላመጣልኝ ደግሞ እግዚአብሔር እናመሰግናለሁ። ክፍለ ሀገርም ሰላም ናቸው። ያው ስልክ እየደወልኩ ነው፣ ብዙም ስልክ እየሰራልኝ አይደለም፣ ግን ሰላም ናቸው።
አንዳንድ ሰዎችን ለማናገር ሞክረሽ ነበረ፣ ማለትም ዘመዶችን። ያው በአብዛኛው ጊዜ በተደጋጋሚ ብደውይም ስልክ ባይሰራም በተወሰነ መልኩ ግን ያገኘሻቸው ሰዎች አሉ። እዛ ያለው ጉዳይ ምን ይመስላል አሉሽ? አሁን እሳቸውም በጠና ታሟለኝ። የኤልሳ መጥፋትንም ያው እንዳይሰሙ ከሰሙ ደግሞ ያው በድንጋጤ ሊሞቱ ስለሚችሉ እሱን አልሰሙም እንጂ ያው በጣም ታሟል። አሁን ያሉት ጉዳይ ከባድ ላይ ነው፣ አሳሳቢ ጉዳይ ነው። መጀመሪያ ከነበረባቸው ህመም ትንሽ የባሰባቸው ሁኔታ ነው ያለው ነው እያልሽኝ ያለሽው? አዎ አሁን በሽታቸው እየጨመረ ነው ከበፊቱ። አሁን በጣም አሟቸዋል እና እንግዲህ ከባድ ላይ ናቸው። አንቺስ ጤናሽ ምን ላይ ነው ያለው? ምን ይመስላል? እስኪ ማለት ያለሽበት ሁኔታ እንዴት ነሽ? እስኪ አሁን ያለሽበትን ሁኔታ በደንብ ንገሪኝ። እኔ አሁን ሰላም ነኝ፣ እግዚአብሔር ይመስገን። ደህንነት ከለላም እየተደረገልኝ ስለሆነ ምንም የሚያሳስብ ላይ አይደለሁም፣ እግዚአብሔር ይመስገን። ብዙ ሰዎችም እየደወሉልኝ ነው፣ አይዞሽ ከጎንሽ አለን እያለች ስለሆነ እግዚአብሔር ይመስገን እኔ ደህና ነኝ። አሁን ትንሽ ጎኔ ጋር በፊት የተመታሁት እዚህ ጋር ይሰማኛል እና እሱ ትንሽ ያመኛል። ያው ሕክምናም አንተ ወሰድከው ሕክምና እየተከታተልኩ ነው፣ ደህና ነኝ። ግን ያው ትንሽ ህመም አለው። ውድ ቤተሰቦች ማለት በሚገርም ሁኔታ ያው ሚዲያ ላይ ማውጣት ስለማይቻል ነው እንጂ እዚህ ጋር ያለው ጠባሳ በራሱ በጣም የከፋ ነበረ። ማለት እንዴት እንደደበደቧት ያለውን ነገር ካየን በኋላ ሕክምና ላይ ወስደናት ነበርና በእኛ ሐኪሞች እንደተለመደው ሕክምና እየተደረገላት በነበረ ሰዓት የታየው ጠባሳ በጣም ከባድ ነው። ግን በጊዜ ሂደት ያው የሚሻሻል ይሆናል፣ የምትድን ይሆናል ብለዋል። ተስፋ አለው፣ እግዚአብሔር ይመስገን። ነገር ግን አሁን ላይ ትንሽ ያስቸግራል። እንደ ልብ ሆና ለመንቀሳቀስ፣ እንደ ልብ ቁጭ ብድግ ጎንበስ ቀና እያለች ለመስራት ምናምን ትንሽ ከበድ የሚልበት ሁኔታ ላይ ያለችው እና ለሁሉም ያው እግዚአብሔር አለ፣ መዳንሽም አይቀርም። ከዚህ በኋላ ደግሞ የተሻለ ህይወትን ማግኘትሽ አይቀርም። እውነት ነው እና በጣም አመሰግነው ደግሞ አንተን ያገናኙኝ ሰዎች በጣም አመሰግናለሁ። ረድተውኛል እና ማመስገን እነሱን ያለ ማመስገን አይቻልም እና በጣም ነው ማመሰግን። አንተን አገናኝተውኛል። ከድሮ ህይወቴ ደግሞ ይሻላል። ቢያንስ አሁን ከስጋት ነጻ ነኝ። ስለዚህ ተመስገን ነው የምለው። ለሁሉም ነገር ተመስገን። ያው እኔና አንቺንም ያገናኙን ሰዎች እንግዲህ ያው እኔ በራሴ ፍላጎት ማለት እኔ ስለዛ ቤት እያጣራው ስለ ኤልሳ እያጣራው በነበረ ሰዓት እንግዲህ ከኤልሳ ጋር የምትቀርባት አንድ አጋዥ ወይም ደግሞ ሰራተኛ እንደነበረቻቸው በሰማሁበት ሁኔታ ነው እንግዲህ አንቺ ያለሽበትን ቦታ አፈላልጌ ለማግኘት የሞከርኩትና ያገኘሁት። ያው ለራሴ ጥቅም ቢሆን ማለት መረጃና ማስረጃዎችን ለመሰብሰብ ቢሆንም እሷን አፈላልጌ ያገኘኋት። ነገር ግን ያው እሷ ሕክምናና የተሻለ ነገር ያስፈልጋት ስለነበረ በዛው አጋጣሚ እግዚአብሔር ያው በምክንያት አገናኝቶናል ማለት ነው። ዓለምን እንግዲህ ምን ብዬ እንደምገልጻት አላቅም። ምክንያቱም ከሰማነው ካየነው ነገር አንጻር ካለንም መረጃ ጭምር እዛ ቤት በምንነበረችበት ሰዓት ከኤልሳ ጋር በምትኖር በነበረችበት ሰዓት ላይ ኤልሳ እንግዲህ ይሁን ጊዜ ለእኔ ብዙ ነገር ደብቀኛለች። ብዙ ነገር ሳታሳውቀኝ ኖራለች። ብዙ ሸክሞችን ተሸክማ ከርማለች። ይሄ ሁላ ነገር ደግሞ ሲሆን አብራት ሸክሟን እየተሸከመች ህመሟን እየታመመች የኤልሳን ፍላጎት ብቻ በመጠበቅ ኤልሳ ነገሩ እንዳያወጣ ስለምትፈልግ ብቻ ለእሷ ሚስጥሯን እየጠበቀችላት ብዙ ነገር ሆናላት። አብራት ከጎና የነበረች እህት ነች እንግዲህ ይቺ ልጅ። ምክንያቱም ኤልሳ በከፋት ቁጥር አብራት ከፋ የነበረች ልጅ ነች። ኤልሳ ባለቀሰች ቁጥር አብራ የምታለቅስ ልጅ የነበረች። ኤልሳ ደግሞ ስትታመም አብራ የምትታመም የነበረችው እሷ ብቻ ነች። ምክንያቱም እዛ ቤት ውስጥ በሚደረግባት ነገር በጠቅላላ ሁሉንም ዋጣ አድርጋ ነው የኖረችው ኤልሳ። ሁሉንም ችላ ነው የኖረችው ኤልሳ። አይመስልም ውጭዋ ስትታይ ከኛ ጋር ስታሳልፍ እኔ ጋር እናቴ ጋር ጓደኞቼ ጋር ሌላ ቦታም ያላት ስሜት እንደዚህ አልነበረም። ማለት እኔ እንጃ እኔ ምን እንደምል አላቅም። እኔ አሁን ኤልሳን የምወቅስበት ጊዜ ላይ አይደለሁም ያሉት፣ ኤልሳን የማደንቅበት ጊዜ ላይ ነው ያለሁት። ምክንያቱም ይሄን ሁላ መከራና ህመም ችላ፣ ይሄን ሁላ ስቃይና በደል ችላ፣ ይሄን ሁላ ዓመት ተቀምጣለች፣ ለረጅም ጊዜ ተኖራለች። በዛም መሀል እንግዲህ ይህቺ ልጅም አብራት ይሄን ሁላ ነገር ችላ አብራት እሷም ስትሰቃይ ስትታመምላት ነበር። ይሄን ሁላ ዘመን አብራት ተሰቃይታለች እና አሁን ላይ ለእሷ የሚደረግላት ነገር በጠቅላላ ለእኔ ደስታዬ፣ ለእኔም ለኤልሳም እንደተደረገልን ነው የምቆጥረው። ምክንያቱም ይሄን ያልኩበት ምክንያት ምንድን ነው? በእርግጥ አሁን ላይ እኔ ከማንም ጋር እንደዚህ ማለት ስቄ ተጫዎች የማሳለፍበት ጊዜ ላይ አይደለሁም ያሉት። ኢቨን በቀደም ቪዲዮ ላይም ነግሬያቸዋለሁ። እኔ ህመም ላይ ነው ያሉት በአሁኑ ሰዓት። ውስጤ ታሟል፣ ውስጤ ቆስሏል። ራስ ምታት ከባድ ራስ ምታት አለብኝ በአሁኑ ሰዓት። ምክንያቱም ጭንቀት እየበዛብኝ ስለሆነ እኔ አሁንም ስቲል ኤልሳ በምን አይነት ሁኔታ ላይ እንዳለች አላቅም።
ነገር ግን የተወሰኑ ሰዎች ማለት እንደ በጎ አድራጎት ራሳቸውን አሰባስበው አደራጅተው ከሚያገኟት ሳንቲም ላይ ከሚያገኟት ጥቂት ሀብት ላይ ገንዘብ ላይ ለወገናችን፣ ለሀገራችን፣ ለህዝባችን እያሉ የሚደግፉ የካናዳ ሀገር ነዋሪዎች አሉ። የካናዳ ሀገር ነዋሪዎች እነዚህ ሰዎች ወደ 17 የሚጠጉ አባላት ስብስብ ናቸው። ወደ 17 የሚጠጉ ጓደኛሞች ተሰባስበው ተነጋግረው ኢትዮጵያ ላይ ድጋፍ ለሚደረግለት ሰው አስፈላጊ ድጋፍ ማግኘት ላለበት ሰው እንግዲህ ድጋፍ ለማድረግ ጠንክረው እየሰሩ ያሉ ሰዎች ናቸው። ከሚያገኟት ላይ ሌላ ትርፍ ገቢ ኖሯቸው ሳይሆን ከሚያገኟት ላይ እና ከነሱ መሀል እንግዲህ የሆነው አቶ ዳንኤል የተባለ ልጅ አቶ ዳንኤል የተባለ ሰው ስለ እሷ አዋይኝና የሰው ቤት ነው የተቀመጠችው፣ የሰው ቤት ነው ያለችው፣ ብዙ መከራ ስቃይ ደርሶባታል እና የሆነ ነገር ሊደረግላት ይገባል። እስከ መቼስ የሰው ቤት ተጠግታ ልትኖር ትችላለች ይቺ ልጅ። ስለዚህ ይሄን ሁላ ነገር ለአንተ እጮኛ ብላ ይሄን ሁላ ጊዜ ብዙ ነገር ችላ ተቀምጣለች። ይሄን ሁላ ግፍና ድብደባም ደርሶባታል። ስለዚህ እኛ ጓደኛ ማቾች 17ታችን ተነጋግረን ለእሷ የሆነ ነገር ማድረግ እንፈልጋለን እና ምን ብናደርግላት የተሻለ ነው ብለውኝ ሲያናገሩኝ ያው እኔ በሁኔታው ደስተኛ አልነበርኩ። ማለት እሷ በሚደረግላት ነገር ደስተኛ ነኝ፣ ነገር ግን ስሜቴ ጥሩ ስላልነበረ በአግባቡም ላናገራቸው አልቻልኩም ነበር። ግን ደጋግመው አናገሩኝና በራሴ ስሜት ምክንያት እንግዲህ ለእሷ የመጣውን እድል ማበላሸት እንደሌለብኝ ተሰማኝ። ምክንያቱም ይቺ ልጅ የነገዋ ህይወት እንዲስተካከልላት እፈልጋለሁ። የነገዋ ሁሉ ነገር ያማረላት እንዲሆን እፈልጋለሁ። ነገዋ ጥሩ እንዲሆንላት እፈልጋለሁ እና በእኔ ምክንያት በእኔ የራስ ወዳድነት በእኔ ማለት አሁን ባለውበት ስሜት ምክንያት እቺ ልጅ ያለችበት ነገር ያላትና የመጣላት እድል እንዲስተዋገሉባት ስላልፈለኩኝ እነዚህን ሰዎች ለማማከር ሞከርኩኝና በቃ ችግር የለውም የሆነ ነገር እናደርግላታለን ብዬ ተነጋገር ያለው ከነሱ ጋር። ለማንኛውም ያው ይሄ ነገር እንደ ሰርፕራይዝ ይቆጠርልኝና አሁን ላይ ከማውጣት ከምናገር ዓለምን ዛሬ የሆነ ቦታ ይዤ እሄዳለሁ። ላንቺ የተወሰነች ትንሽ ስጦታ አለችኝ ማለት ነው። ስለዚህ ያው የሆነ ቦታ ወስጄሽ ላንቺ ደስ የሚል ወይም ደግሞ ወደፊትሽን ሊያሳምርልሽ የሚችል ስጦታ አለኝ። ያው ከኔ ሳይሆን ከ17 ወንድምና እህቶቼ የመጣ ስጦታ ነው። ስለዚህ እዛ ቦታ እንሄድና ያለው ነገር አብረን ምን ይሆናል ማለት ነው። እሺ፣ በጣም አመሰግናለሁ። ምንም አይደለም። እንግዲህ ይህንን ቪዲዮ እንደምትመለከቱት ተስፋ አደርጋለሁ። ያው ተስፋ አደርጋለሁ ብቻ ሳይሆን ባለሙሉ ተስፋ ነኝ። እንግዲህ የካናዳ ነዋሪዎች የና አቶ ዳንኤል ማህበር 17ታችሁም እንግዲህ ይህንን ቪዲዮ አይታችሁ ያሰባችሁት ሀሳብ ምን ላይ እንደደረሰ ምን እንዳፈራ የምትከታተሉት የምታዩት ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች እስከ ፕሮግራም የፍጻሜ ድረስ አሁንም አብራችሁኝ ቆዩ። ቀጥታ ወደ ቦታው ላይ እንሂድና ያለኝን ሰርፕራይዝ እንግዲህ ለዓለም አስረክባለሁ ማለት ነው። እነሱንም እንግዲህ በኮሜንት ላይ እግዚአብሔር ይስጥልን፣ እናመሰግናለን፣ በወጣ የተካ በያላችሁ ሁላችሁም እንድትመርቁልኝ እፈልጋለሁ። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው እንደተለመደው ዛሬም የወትሮ ቤቴ የወትሮ ጓደኛዬ ወይም ደግሞ ያው ከዚህ ቀደም እንግዲህ እንደተመለከታችሁ ለተለያዩ ሰዎች እርዳታን በማድረግ ባለባቸው መልኩ እርዳታም እያደረጉ ከጎኔ የነበሩትን ዲኤምሲ ሪል ስቴትን የነሱ ወኪል የሆነውን እንግዲህ ወንድማችን ሚኒሊክን ሁላችሁም ታስታውሳላችሁ፣ ታውቁታላችሁም። ቀጥታ ወደዚህ ነው የመጣ ነው እንግዲህ ከዓለም ጋር ለማስተዋወቅ ጭምር ነው እንግዲህ እዚህ የመጣሁት። ያው በእርግጥ ዓለምንም ያው ስለሷ ያለው ነገር አውቃሃል፣ ቀድመንም አወርተናል ያለው ነገር። በቅድሚያ ያው እኔ ወደ አንተ ቢሮ አንተ ደግሞ ወደ እኔ ቻናል በድጋሚ እንኳን ደህና መጣ። ሉሌ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለው። ክብሩ ይስፋ። እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነው? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር የተመሰገነ ቆንጆ ነው። እግዚአብሔር ይመስገን መልካም ነው። አሜን ይመስገን። ያው እንግዲህ እኛም ጥሩ ሁኔታ ውስጥ ባልሆንበት ሰዓት ጥሩ እድል ለዚች ልጅ መጥቷል እና የእሷን እድል ላለማሳለፍ በሚል ነው እንግዲህ ያለውን ነገር ያው በደንብ አውርተንበታል። እናንተ ስሜቴ አይደለም በአሁን ሰዓት ላይ እንደዚህ አይነት ነገር ላይ መገኘት። በአሁን ሰዓት ላይ እንግዲህ የሚፈልገው አንድና አንድ እጮኛዬ ልሳን ማግኘት ብቻ ነው የሚታየኝ ነገር ማለት ነው። እና ነገር ግን ያው ከስንት ሜሴጅ በኋላ ከስንት መልእክቶች በኋላ እንግዲህ እነዚህን ሰዎች ላናገራቸው ችያለሁ እና
እሷ ደግሞ በጣም ብዙ ነገር ለኤልሳ የከፈለችላት ልጅ ነች። ብዙ መስዋዕትነት ከፍላለች። ማለት ድብደባ ደርሶባታል፣ ጭቆና፣ በደል፣ ብዙ ስቃይ የደረሰባት ልጅ ነች እና አለም ተዋዋቂው ምኒልክ ይባላል። እንግዲህ ሰላም ነው፣ እግዚአብሔር ይመስገን። ሰላም ካለን ይመስገን። እሺ ምኒልክ ይባላል። የዲኤምሲ ሪል ስቴት ሱፐርቫይዘር ነው እና ብዙ ጊዜ እርዳታዎች በሚያስፈልጉን ሰዓት ከጎናችንም የሚሆኑ ከዛም ባሻገር ደግሞ አንዳንድ ሰዎች ከውጭ ድጋፍ ሲደረግላቸው እኛ ምን ይሻላቸዋል ምን ይደረግላቸው ብለን በምናስብ ሰዓት እንግዲህ ትልቁ ምርጫ የምናደርገው የወደፊት ህይወታቸውን ማቅናትና ማሳመር ነው እና ለዛም ደግሞ ተመራጫችን የምናደርገው እኛም ጊዜ ዲኤምሲ ሪል ስቴትን ነው። ስለዚህ እዚህ የመጣንበት ጉዳይ ዛሬ አንድ ስጦታ ላንቺ አለንና እና ያው እነዚህ ሰዎች እንግዲህ ማረግ ከፈለጉ ለዚች ልጅ መጥቀም ወይ ደግሞ መደገፍ ከፈለጉ እኔ በራሴ ጉዳይ ተወጥሬ የእሷን እድል ማሳለፍ የለብኝም ብዬ ስላመንኩ ሉሌ የተፈጠረው ነገር ትንሽ የሚረባብሽ ነገር ነው። እንግዲህ አንተንም እግዚአብሔር አምላክ ይርዳና ለመገናኘት ደግሞ ያብቃችሁ። በጣም እንደተጎዳክ አውቄያለሁ። በጣም እንደተጎዳክ ሰምቻለሁ። ያው ምግብ ራሱ መብላት ሁሉ እስካቃትክ ድረስ ነው የሰማሁት እና ምግብ ሁሉ እንደዘጋክ ምግብ ሁሉ እንደማይበላልክ ነው የተረዳሁት። ብዙ ነገሮች ሰምቻለሁ እና በጣም ፊል አድርጌያለሁ እውነት ለመናገር። ፈጣሪ ደግሞ ያው ወደ ቤቷ እሷን የሚመልስልና ዋናው ሰው ብቻ ባለችበት ደህና ትሁን ነው። የሁሉም ሰው ጸሎት፣ የተመልካቹም ጸሎት፣ የኛም ጸሎት፣ የሁላችንም ጸሎት ምንድነው? እሷ ብቻ ባለችበት ደህና ትሁን። ትልቁ ነገር ደህንነቷ ነው። ምክንያቱም አሁን ያለችበት ሁኔታ ምን ይሁን ምን እንደሆነ በምን አይነት ሁኔታ ላይ እንዳለች ምን እያሳለፈች ነው ምን አይነት ስቃይ እየደረሰባት እንደሆነ በጣም ብዙ ነገር ኢቭን በቃ አሁን ራሱ ስለሷ እያወራው የሆነ ራሴ ከሚባለው በላይ ነው ራስ ምታት የሚይዘኝና እንጃ ብቻ ፈጣሪ አሁንም ባለችበት ደህና ያደርግልኝ። ከዛም ባሻገር ደግሞ ማግኘት ይኖርብኛል። ገባ አይደለ? ስለዚህ እኛ ምን አስበናል? ያው ከፈጣሪ ጋር ያው ከምንም በላይ ዋናው ጸሎት ነው። ከጸሎት ደግሞ ባሻገር ደግሞ እኛም የስራ ባልደረቦቻችን ሁላችንም ደግሞ ተረባርበን ኤልሲን ለማግኘትም በደንብ ፈለገውንም እኛም እንጀምራለን በደንብ። ስለዚህ ከእግዚአብሔር ጋር እኛም ያቅማችንን እናግዛለን። ስለዚህ ያው እኔ ራሱ ለማውራት ራሱ ከበደኝ ከነገርከኝ ሚኒስትር አንጻር ካለው ነገር ሳይ በጣም ፊል አደረኩ። ስለዚህ የአቅማችንን እኛም ዲኤምሲ ሪል ስቴትም የአቅሙን በደንብ እሷን ለማግኘት ከአንተ ጋር የማናገናኝበት የጊዜ ጉዳይ ነው እንጂ የማናገናኝበት ምክንያት አይኖርም ብዬ አስባለሁ። ስለዚህ ከእግዚአብሔር ጋር ሁሉ ነገር እንደሚስተካከል ተስፋ አደርጋለሁ። እውነት ነው፣ ልክ ነህ። እሺ ያው ታውቃለህ፣ አንዳንዴ ምን አለ መሰለህ፣ አንዳንዴ ራሴን የምወቅስበት ጊዜ አለ። ማለት ኤልሳ የጠፋችበት ወቅትና እኔ የታገትኩበትን ጊዜ ታስታውሳለህ? ተመሳሳይ ወቅት ነው እና ያ ወቅት ከዛ በፊት እኔ ከምታገት ቀደም ብሎ የተወሰነ ጊዜ ናም ነገር እኔ እንድንለያየ ናም ደጋግማ ስትጠይቀኝ ነበረ። ምክንያቷንም ስላልገባኝ ምክንያቷንም ስላልተረዳሁት ለማናገር ሞክሬ ነበረ። ያው በቃ ከዚህ በኋላ እንዳትደውልልኝ አይነት ነገር ነበርና ምንድነው መሰለ በሰዓቱ እናቴ ዝግጅት ላይ የነበረችበት ሁኔታ ነው። ዘመድ አዝማድ አውቆ ጥር ላይ ይጋባሉ ተብሎ ሲጠበቅ በነበረበት ሰዓት ነው እንግዲህ እሷ ይሄን ነገር አለችኝ። ከዛ በኋላ ትንሽ የተወሰነ ጊዜ መደዋወል አቆምን። ምክንያቱም ብደውልላትም አታነሳም ነበር። ድንገት ግን በመሀል እኔ ታገትኩና ያው በመስፍን ሰዎች የተፈጠረው ነገር ተፈጠረና በጣም በቃ ግራ የተጋባ ስሜት ውስጥ ነበርኩ። ምን እንደሆነ ታውቃለህ? እናቴን አሟት እንኳን ለምንድን ያልጠየቀቻት በዚህ ልክ ጠልታኛለች ወይ እያልኩኝ በጣም ስወቅሳት ነበረ። ኢቨን ይህንን ኬዝ እስከምጨርስ ድረስ የነመስፍንን ኬዝ እስከምጨርስ ድረስ ከዛም አልፎ ተርፎ ደግሞ የብሩክ የተባለውን ወንድማችንን እሱን አፈላልጎ እስከማግኘት ድረስ ስደርስ እሷን አፈላልጋታለሁ ብዬ በአእምሮዬ እያሰብኩኝ ይህንን ኬዝ በአእምሮዬ በቃ ማለት ለምን እንደዘጋችኝ ለምን እንደተወችኝ አናግራታለሁ ብዬ እያሰብኩ በነበረበት ሰዓት አእምሮዬ በቃ ብዙ ቦታ እየተወጠረበት ሰዓት እሷን መውቀሴን አላቁምኩም ነበር። ለምን እንዴት አስችሏት በዚህ ልክ እንዴት እናቴ ላይ እንዲጨከነች እናቴ እንኳን ታማ እንዴት ሄዳ ላየቻትም የሚል ስሜት ነበረ በሰዓቱ የነበረውና አሁን ላይ በቃ እሷን መውቀሴ ደግሞ ለእኔ ራሴን እንደወቅስ እያደረገኝ ነው። ገባ አይደል? ያለችበትን ሁኔታ እንኳን ሳላጣራ እሷን መውቀስ አልነበረብኝም።
ኢቭን እናቴ እንኳን በፍቅረኛ እየደረሰብህን ነገር ምናምን እያለች ብዙ ጊዜ ታነሳብኝ ነበርና እሷ እንለያይ ማለቷን ነበር እንደዛ እንለያይ ስላለችኝ ነበር እንደዛ የምትለው። ግን ብቻ እሷ የነበረችበትን ሁኔታ ባለማወቄ ባለመረዳት ያሳለፈችውን ህይወት እሷን ተረድቼ ተገንዝቤ ለእሷ መድረስ ባለመቻሌ ለሌላው ስሩጥ ለሌላው ስለፋ ስፈጋ ለእሷ ባለመድረሴ ትንሽ ይረብሻል። ግን ያው ከእግዚአብሔር ጋር እንግዲህ አንተ መጠንከርና መበርታት ነው ያለብህ። ያለፈው አልፏል። አንተ የሚጠበቅብን ደግሞ ያው ካሁን በኋላ እያረክን ያለው ሎሌ ያው ብዙ ጊዜ አንተ ያው ይታወቃል፣ ለሰው ነው የምትደክመው፣ ለሰው ነው የምትለፋው እና በዚያውን በችግር ሰዓት ራሱ ሆነው ለእህታችን ራሱ ለመርዳት ራሱ እዚህ ድረስ መምጣት ራሱ በጣም የሚያስመሰግንና በጣም ትልቅ ነገር ነው እያረክ ያለው። ስለዚህ ጥሩ ያደረገ ሰው ደግሞ ጥሩ ነገር ይገጥመዋል። ስለዚህ ብዙም ፊልም ማታርክ እግዚአብሔር አምላክ ደግሞ ያው አንድ የምትሆኑበት ጊዜ ቅርብ ነው ብዬ አስባለሁ። እንጸልያለን ከእግዚአብሔር ጋር እኛም የተቻለንን እንደ ካምፓኒም እንደ ግለሰብን አስፈላጊ ነገር ከማድረግ ወደ ኋላ ነው ማለት ነው። ስለዚህ ሁሌ ከጎንክ ነን። እሺ፣ አመሰግናለሁ በጣም እሺ። ቴንክ ዩ እሺ። ያው ስለዚህ ነገር ሳነሳ ያው ትንሽ ስሜታዊ ስለመሆን ነው። ያው በመከራም ቢሆን ደብዳቤዋን አግኝቼ ደግሞ ደብዳቤውን ካነበብኩ በኋላ ጥሩ ሙድ ውስጥ አልነበርኩም። በቃ ሰው የሚባለው ራሱ ማውራቱ ላይ እንደዚህ በአግባቡ ቁጭ ብሎ የማውራት ሁላ ስሜት አልነበረኝም። ጥሩ የሆነ ነገር አልነበረኝም። አንድና አንድ አሁን ላይ ፎከስ እያደረኩ ያለሁት እሷን አፈላልጎ የማግኘት እሷን የቀበሩበት እሷን የደበቁበት ቦታ ማግኘት ነው የምፈልገው እና እሱ ከፈቀደ እንግዲህ አገኛታለሁ ብዬ አስባለሁ በህይወት። ካልሆነም ደግሞ ያው ቢያንስ እንኳን አልፋም ከሆነ ባውቀው ደስ ይለኛል። ገባህ አይደለም? ያው እነዚህ ሰዎች አውሬ ናቸው፣ ጨካኝ ናቸው እና ለወንድሙ ያልተመለሰ አጎት እሷንም ሊያጠፋት ይችላል ብዬ ስለማምን ምናልባት ያ ነገር ተሆኖ አጥፍተዋት ከሆነም ያው ህርሜንም እንዳወጣ አረፌም እንድቀመጥ ፍለጋዬን ሁላ እንዳቁም ብቻ አምላክ መንገዱን ያሳየኝ። ለማንኛውም ያው የማይሆን ስሜት ውስጥ እየገባው እናንተንም የማይሆን ስሜት ውስጥ አልተታችሁ። ችግር ሲመጣ ለበጎ ነው። ስለዚህ ፈጣሪ ደግሞ ያው ያስተካክሏል ብዬ አስባለሁ። ስለዚህ አንተ ብቻ አትረበሽ። እንግዲህ እግዚአብሔር አምላክ ደግሞ መስመሩን እንግዲህ ያሳየንና እሷን ለማግኘት ያብቃል። አሜን። ዋናው ትልቁ ነገር እሱ ነው። አለም እንግዲህ ያው ጓደኛሽ ልበላት ዘመድሽ ልበላት ኤልሳ እንግዲህ ያው እስካሁን ያለችበትን ባናቅም እስካሁን ፍለጋችንን አላቆምንም። አንቺም ከእሷ ጋር ብዙ መከራዎችን ብዙ ስቃዮችን አሳለፈሻል። እስቲል እስካሁን ድረስ ለአባቷ ጤና ስትይም እንኳን የሆንሽውን ነገር የተፈጠረውን ነገር እንኳን እስካሁን አልነገርሻችም። ለገዛ ቤተሰቦችሽ እንኳን አልተናገርሽም፣ እንኳን ለአባቷ ቀርቶ። ምክንያቱም በመሀል ሰምቶ እንትን እንዳይል። ያ ደግሞ ትልቅነትሽን ያሳያል። ላመሰግንሽ ላከብርሽ እወዳለሁ። የእውነት እሺ፣ አመሰግናለሁ በጣም። ምክንያቱም እንዲህ ጭንቀት ላይ ሆነ ለእኔ መጨነቅ በጣም ያለበት ከባድ ውስጥ ነው ያለ አሁን እና ለእኔ በማሰብ በጣም እኔ እንጃ ከልብ በጣም አመሰግናለሁ። እንዲህ አልጠበቅኩም። ምክንያት አለው ለካ እግዚአብሔር ላይ ደግስ አይጣላ የሚባል አባባል አለና በጣም ነው የማመሰግነው። አሁን ለእኔ በዚህ ሰዓት የሚደርስልኝ ሰው የለም ብዬ በማስበው ሰዓት ደርሰህልኛል። ብዙ ሰዎችም ደርሰውልኛል። በጣም ነው የማመሰግነው ከልብ። እግዚአብሔር ይካስልኝ ብዬ ነው የማመሰግነው እና ልብ ይመርቅ ይባላል። እውነት ነው፣ ልክ ነሽ። እኔም በጣም አመሰግናለሁ። ያው እኔ አይደለሁም የሚያደርጉልሽ፣ ሁሉም የሚሆነው በእግዚአብሔር ነው፣ በእኔ ሳይሆን። ከእግዚአብሔር በታች ደግሞ እነዚህ 17 ሰዎች ወንድምና እህቶቻችን ኢትዮጵያዊ ወገኖቻችንን ሊደገፉ ሊረዱ የሚገቡትን ሰዎች በእነሱ መንገድ ሊረዱ ሊደግፉ በመምጣታቸው እነሱን ነው ማመስገን ያለብን። እኔ ምንም ያደረኩት ነገር የለም። እኔ ድልድይ ነው የሆንኩት ማለት ይቻላል። ከነሱ ወደ አንቺና ወደ ዲኤምሲ ሪል ስቴት ድልድይ ነው የሆንኩት። ስለዚህ ያን ያክል እኔ እንኳን ምስጋና በዚህ ሰዓት ላይ ይሻኛል ብዬ አልጠብቅም። ብቻ ይሁን። ለማንኛውም ያው እነዚህ ሰዎች ሊያደርጉልሽ የፈለጉት ነገር ምን እናድርግላት በሚል ነበር እያማከሩኝ የነበረው። እኔም ደግሞ እስከ መቼ አንቺም በሰው ቤት ላይ ትኖሪያለሽ? ከዛም ባሻገር ደግሞ ቤተሰቦች፣ ዘመዶች ስለነሱ ማውረተናል እና አምጥተሽ ከአንቺ ጋርም አንድ ላይ የምትሆኑበትን መንገድ በምን አይነት አግባብ አንድ ላይ ልትሆኑ ይችላላችሁ በሚል እንግዲህ ያንን ማሰብኩና ብቸኝነት እንዳይሰማሽ ከዚህ በኋላ ደግሞ
እዚሁ እንድትሆኝ ኤልሳም ከተገኘች በኋላ ወደፊት ያን ኤልሳም ነገር ከተስተካከለ ከእሷ ጋር ሆነሽ እዚህ ስራ የምትሰሪበትን ሁኔታ ለማመቻቸት ሳስብ ያው የሚያስፈልግሽ ዋናው ነገር ቤት እንደሆነ ስላመንኩበት ከሚላ ጋርም ተነጋግረን እንግዲህ እነዚህ ሰዎች ባመጡልሽ እድል ወይ ደግሞ በፈጠሩልሽ እድል የቤት ባለቤት እንድትሆኝ እንግዲህ ከዲኤምሲ ሪል ስቴት ባለ 2 መኝታ ቤት ተገዝቶልሻል ማለት ነው። እውነት ነው? አዎ። በጣም ምን ማለት በጣም አመሰግናለሁ። እንኳን ደስ ያለሽ። አሜን። እውነት ነው። እኔ ማመን እያቃተኝ ነው። ቅዠት እየሆነብኝ ነው። እንግዲህ የወደፊት ህይወትሽን ለማሳመር ማለት ማረፊያ ነው እና ትልቁ ነገር የወደፊት አንቺም ሆነሽ ቤተሰቦችንም ከፈለግሽ ወደዚህ አምጥተሽ እንደፈለግሽ ሆነሽ ለመኖር በቤት ኪራይም እንዳትሰቃይ፣ የሰው ቤትም እንዳትንገላቺ የፈለግሽውን ስራ አምሽተሽ ምገቢበት የራስሽ የሆነ እንግዲህ ባለ 2 መኝታ ክፍል የቤት ባለቤት ሆነሻል ማለት ነው ከዲኤምሲ ሪል ስቴት ጋር። በጣም ነው የማመሰግነው። ምን እንደምን ጠፋብኝ ቃላት። ምንም ማለት አይጠበቅብሽም። ማመስገን ያለብሽ እንግዲህ እነዚህን ውድ ወንድምና እህቶቻችንም በሰው ሀገር ላይ እየሰሩ እየለፉ አጠራቅመው ያመጡትን ገንዘብ ለሀገራቸው ልጅ ለሀገራቸው ለወገናቸው ብለው የላኩትን ገንዘብ እንግዲህ እነሱን ነው ማመስገን ያለብሽ። ሁላቸውንም በጣም ነው የማመሰግነው። እውነት ለሀገራቸው ያብቃቸው ነው የምለው። በሰው ሀገር ያለው መቼስ ከባድ ነው። ደልቷቸው እንደማይኖር አውቃለሁ። ለእኔ ግን ሁሉ ስላደረጋችሁ በጣም አመሰግናለሁ ከልብ። ለአንተ የምናገረው ቃላት የለኝም። ከምር እኔ እንጃ አላውቅም። አይዞሽ። የምር ከልብ ነው የማመሰግነው። ምክንያቱም አንተ ጭንቀት ውስጥ እያለ ለእኔ ማድረግ አይገባህም እኮ። ለእኔ እኮ ለአንተ እኮ ምንም ያደረኩት ነገር የለም። ከምር በጣም ነው የማመሰግነው። እኔ እንጃ ውለታ ከፍዬ አልጨርሰውም። እኔ ምንም ያልኩልሽ ውለታ የለም። ከዚህ በላይ ምን አለ? ዛሬ እኮ ሰው የራሱን ቤተሰብ የጠላው ሰዓት ነው አይደለም? ያልተወለደ የማያውቅ ሰው የራሱ ሰው እንኳን የሚክድ ሰዓት ነው ያለና እኔ በጣም ነው የማመሰግነው። የምር የምለው ጠፋብኝ። አንቺ መልካም ልብ እና ቀና ልብ ያለሽ ሰው ነሽ። ብዙ ነገር ችለሽ ከኤልሳ ጋር ብዙ ነገር ታግለሽ ብዙ ነገር አሳልፈሻል። ስለዚህ ለመልካምነትሽ ለደግ ልብሽ እግዚአብሔር ሁልጊዜ ራሱ ይከፍላል። በምናደርገው በምንሰራው ስራ ራሱ ነው የሚከፍለው እና መልካም ሰርተሻል፣ ጥሩ ነገር አድርገሻል እና ያው ለዛም እንግዲህ ይኸው ይሄ ስጦታ ተበርክቶልሻል ማለት ነው። በጣም ነው የማመሰግነው። እንደዚህ ደግሞ እህቴ መታ አብረን ደስታውን ለማየት ቢያበቃን ደስ ይለኛል። በጣም ነው የማመሰግነው ከምር። እግዚአብሔር ካለ እንግዲህ እሷንም አግኝተናት ወደፊት ይበልጥ የምንደሰትበት ጊዜ ይመጣል ብዬ እኔም ተስፋ አድርጋለሁ። ምንም አይደለም። ያው ኦልሬዲ ሁሉን ነገር እነዚህ ሰዎች ሸፍነውታል። ክፍያውን ቅድመ ክፍያው ምናምን ጨርሰዋል። ያለውን ነገር ከሚላ ጋር እስኪ ምን ይመስላል፣ ምን ያህል ተከፈለ፣ እንዴት ነው ያለውስ ነገር የሚለውን ነገር እንትንንልና ከዛን አግሪመንቱን እዚህ ውሉን ከእሱ ጋር ትፈራረሚያለሽ ማለት ነው። እሺ መልካም። እስኪ ሚላዬ ያለው ነገር ምን ይመስላል? ለእህታችን አለም ምንድን ነው የተደረገላት? ባለ 2 መኝታ ክፍል ነው ብለናል። ያው እንደተናገር ነው። እስኪ ምን ያህል ተከፈለላት? በምን አግባብስ ነው ከዚህ በኋላ የሚቀጥለው? መልካም። እሺ በመጀመሪያ እንኳን ደስ አለሽ። ይህንን ነገር ደግሞ ላረጉልን ለእህት እንደ ወንድሞቻችን ለ17 ሰዎች እኔም ያው እግዚአብሔር ይስጣችሁ ላለው እድሜና ጤና ገንዘባቸውን ይባርክላቸው፣ ቤተሰቦቻቸውን ይባርክ። ከምርቃቱ ውጭ ምንም ስለሌለ ማለት ነው። ሰው እንዳልሽው ሰው ለፍቶ ገንዘብ ጥሮ ግሮ ነው የሚያገኘው። አብሶ ውጭ ሀገር ያለ ሰው እህትና ወንድ በጣም የሚያሳዝኑት ደክመው ለፍተው የሰው ፊት ገርፏቸው ሰው አመናጭቋቸው አንገላቷቸው ነው ገንዘቡን የሚያገኙት። በጣም ተሰቃይቶ ነው የሚያገኙት። እና እንደዚህ ደግሞ ያንቺን ገንዘብ ደግሞ ቆጥቦ ደግሞ እውነት ለመናገር እዚህ ጋር በማድረጋቸው በጣም እግዚአብሔር አምላክ እድሜና ጤና ይስጣቸው እላለሁ። እኛ ጋር አሁን ደስ የሚለው ምንድነው ለአንቺ አሁን የተደረገልሽ ባለ 2 መኝታ ነው። እንደውም እንደዚህ አልጠበቁም። ምክንያቱም እኛ ጋር አሁን ባለ 1 አለን። ምሳሌ ነው 69 ካሬው ባለ 1 ነበረ፣ 77 ካሬ ነበረ ባለ 1። ግን እነሱ ግን ሰፋ ብላ ነገ ላይ ምን እንደምትሆን አታውቅም ልጅ። ስለዚህ ቤተሰብ መሰረት ስለምትችል ባለ 2 መኝታ ይሁን ብሎ ነው የመረጡልሽ። ለዛውም ካሬው 121.1 ካሬ ይገዙልሽ ማለት ነው። 121 ካሬ የሚገዙልሽ እና አሁን ምንድነው ወደ ሂሳቡ ጋር ስንሄድ ያደረጉልሽ ስንነግርሽ የካሬ ሂሳባችን 88,246 ብር ነው የካሬ ሂሳብ ማለት ነው። ያ ማለት የካሬው መነሻ ዋጋው 88,246 ሲባዛ 121
121 ካሬ ነው። 121.1 ካሬ ነው። አጠቃላይ ሂሳቡ 10,086,591 ብር ይመጣል ማለት ነው። ቅድመ ክፍያን የከፈሉልሽ ቅድመ ክፍያው 8% ነው ማለት ነው። 8% ስንት ነው? 854,928 ብር ነው የከፈሉልሽ ማለት ነው። በጣም ትልቅ ገንዘብ ነው የከፈሉሽ። ቆንጆ ነገር አግዘውሻል ማለት ነው። ስለዚህ አሁንም በድጋሚ ያው ለለሱም እግዚአብሔር ይስጣቸው ላለው ለወደሉ። ስለዚህ አሁንም እግዚአብሔር ጨምሮ ይስጣቸው ላለው። ስለዚህ 8% ነው የከፈሉት። ቀጣይ ላይ የሚሆነው 15% ነው። 15% ይሆናል ቀጣይ ላይ። ከዛውንም ቀጣይ ላይ 15% ነው። ከዛ በኋላ እኛ ደግሞ ከባንክ ጋር እናገናኝልሻለን። ስለዚህ 40%ቱን ወይ ደግሞ 38%ቱን እስከ 3 ዓመት ይከፈላል ማለት ነው። 62%ቱ ደግሞ ራሱ ዴምስ ሪል ስቴት ከባንክ ጋር ያገናኝልሻል ማለት ነው። ማመሰግነው የምር እግዚአብሔር ይስጥልኝ ነው የምለው። ምንም ችግር የለም። ብዙ ጊዜ ያው እንደዚህ ዝቅ ብለን እየሰራን የሰው ቤት አገልጋይ ሆነን እየሰራን ማለት በሰው ቤት ሰራተኝነት እየሰራን እንደዚህ የራሳችን አዲስ አበባ ላይ የራሳችን ቤት ይኖረናል ብለን ማናችንም ነው ማናስበው። ማንም ሰው የማይገምተው ማንም ሰው የማያልመው ነገር ነው። ብቻ ሰርቶ ለቤተሰቡ የሆነ ነገር ማድረግ፣ አገር ቤት ላይ የሆነ ነገር የመስራት፣ አገር ቤት ላይ ቆርቆሮ የመቀየር ምናምን ነገር ነው። ከጎጆ ቤት ወደ ቆርቆሮ የመውጣት ሀሳብ ነው የሚኖረን አብዛኞቻችን። እና እግዚአብሔር ሲፈቅድ ደግሞ ደግ ልብ ሲኖረን፣ ቀና ልብ ሲኖረን እግዚአብሔር በራሱ መንገድ ልክ እንደዚህ ይክሰናል ማለት ነው። አንቺም ደግሞ ቸር ስለሆንሽ ደግ ስለነበርሽ ነው እንግዲህ የአባቷን የኤልሳን አባት አደራ ባለውለታዬ ናቸው ለሳቸው ስል ምንም ነገር አደርጋለሁ ብለሽ ነበርና ለሳቸው ስቲም እዚህ ቤት እንግዲህ እንደ በታችነት ከሰው በታች አድርገውሽ እየገረፉሽ እያሰቃዩሽ እየበደሉሽ ይህን ሁላ ጊዜ ቆይተሽ ኤልሳን ስትጠብቂ ነበረ። ከኤልሳ ጎን ሆነሽ ነበረ። እሺ ይሄ ደግሞ መልካምነትሽ በጊዜው ይኸው እግዚአብሔር እንዲከፍልሽ አድርጓል ማለት ነው። ብቻ ያለው ነገር ይሄንን ይመስላል። ቀጣይ ደግሞ የሚደረገውን ነገር መሆን ያለበትን ነገር በሂደት አብረን የምንወያዩናል። ሌላ ተጨማሪ የምትለኝ ነገር አለ? በስተመጨረሻ ማለት የምፈልገው ነገር ምንድን ነው? እግዚአብሔር አምላክ አንቺንም እንኳን አተረፈሽ። በጣም ሉሌ ነግሮኛል። ብዙ ነገሮችንም አይቻለሁ፣ ተረድቻለሁ። ጎን ጉዳት እንደደረሰብሽ አውቃለሁ እና ከቤቱ ደግሞ ባሻገር እንደ ድርጅት ደግሞ ማሰብ ያለብን ነገር አለ። ምክንያቱም የሰው ልጅ መጀመሪያ ጤና ነው። ጤና ሲኖር ነው ከዛ በኋላ ሀብቱ የሚመጣው። ከዛ በኋላ ነው ሁሉ ነገር የሚሆኑ ማለት ነው። ስለዚህ መጀመሪያ ምግብ የምናደርገን ድርጅታችን ዴምስ ሪል ስቴት ደግሞ የሕክምና ወጪ ይሸፍንልሻል ማለት ነው። በጣም ደስ ይላል። ዋው በጣም ደስ ይላል። ሚላይ በጣም እውነት እናመሰግናለን። በጣም አመሰግናለሁ። በአንተ በኩል የመጣ ሰው ከመርዳት ወደኋላ። በጣም አመሰግናለሁ። እግዚአብሔር አልጠበቅኩትም ነበር ግን ይሄን ምንም ችግር የለም። ገና በደንብ እናግዝሻለን። አይዞሽ እሺ። እውነታን ይዞ ሄደ ሰው አቅን ይዞ ሄደ ሰው ሁሌም እግዚአብሔር ከጎኑ ነው ያለው። በነገራችን ላይ እኔ ሚላይ እዚህ መጣ ደስ የሚለኝም አንድም ነገር ለዚህ ነው። ምክንያቱም ዴምስ ሪል ስቴት ቤት ሰርቶ ቤት አገንብቶ ከመሸጥም ባሻገር በቃ ድጋፍ ለሚያስፈልገው ሰው ድጋፍ የሚያደርግበት ያለ ያን ነገር በጣም አከብርላችኋለሁ፣ በጣም እወድላችኋለሁ። እግዚአብሔር ያክብርልኝ። ምክንያቱም ከቪዲዮም ውጭ አንዳንድ እርዳታ ለሚያስፈልጋቸው ሰዎች እንግዲህ ሳናገራችሁ ወደኋላ እንደማትሉም ያው ከዚህ ቀደምም ተናግሬያለሁ። አሁንም ደግሞ ይሄን ነገር አልጠበቅኩትም። በእርግጥ ያው ዓለም እንደሚያማት ጉዳት እንደደረሰባት በእርግጥ ነግሬው ነበረ። ግን ደግሞ የሕክምና ወጪ ይሸፍንልኛል ትሸፍናላችሁ ብዬ አልጠበቅኩም ነበር። ይህም ለእኔም ሰርፕራይዝ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ። ሌላ ተጨማሪ መናገር ወይ ደግሞ ማድረግ ያለብን ነገር ካለ ነገር ነው። እሺ ማድረግ ያለብን ሌላ የምንለው እንደ ድርጅቴን ካደረግን በተጨማሪ ደግሞ ምን እናደርጋለው? ለ11 ቤቶች ቅድሚያ ለመጡ ደንበኞች 11 ቤቶች ቤቱን የሚገዝተው ታችን ደግሞ ቀጣይ ክፍያ ደግሞ እንዳትጨናነቅ ደግሞ ቀጣይ ክፍያ ደግሞ ሌላ ሰው ከምንጠይቅ ከሚገኙት ሽያጮች ላይ ከእያንዳንዱ ላይ ለታችን ክፍያዎች እንዲፈጸም ቻሌንጅ ቢዘጋጅ እና ይሄ በጣም ደስ ይላል። ይሄ በጣም ደስ ይላል። ይሄ በጣም ደስ ይላል። አዎ ምክንያቱም እኔም በውስጤ እያሰብኩት የነበረ ነገር ነው። ውድ ቤተሰቦች ይቺ ልጅ ስራ የላትም ረጅም ጊዜ ረጅም ዓመት እንግዲህ ኤልሳን በመጠበቅ በሰው ቤት ሰራተኝነት ስታገለግል የነበረች እህታችን ነች። አሁንም እንግዲህ የራሷ የተባለ ስራ የላትም። በዛኑ ልክ ደግሞ እያመማትም ጭምር ነው። ቅድምም ተናግሬያለሁ ከቢሮ ከመውጣቴ በፊት እንግዲህ እኔ ጋር ጎኗ ላይ ያደረሰባት ጉዳት ጎንበስ ቀና እያለች እንድትሰራ አይፈቅድላትም። በአሁን ሰዓት ላይ እንደፈለገች እንድትንቀሳቀስ አያደርጋትም እና ያው 8% ውስጥ ተከፍሏል። ግን ደግሞ ያው ቀጣይ ክፍያ የሚባል ነገር አለ ብዬ በውስጤ እያሰብኩ እየተጨናነኩ ነበርና እንግዲህ ውድ ቤተሰቦች፣ ውድ የኢትዮጵያ ልጆች፣ ውድ የሀገሬ ልጆች
እንዲሁም የንስር አይን ቤተሰቦች ቤት እየገዛችሁ የቤት ባለቤት እየሆናችሁ እህታችንን እንድትደግፏት ደግሞ ጥሬን አስተላልፋለሁ። 11 ሰዎች ቅድሚያ ለሚመጡ 11 ሰዎች እንግዲህ የሚላይ ቃል በገባልኝ መሰረት እናንተ ቤት ስትገዙ ምንም አይነት ተጨማሪ ክፍያ ሳትከፍሉ እዚህ ላይ የተጠቀሰውን ዋጋ ብቻ በመክፈል እነሱ ደግሞ ለሷ ከዛ ገንዘብ ላይ እየቀነሱ ተጨማሪ ወይ ደግሞ ቀሪ ክፍያዋን በተወሰነ መልኩ ለማገዝ እንግዲህ ቃል ገብተውልናል። ስለዚህ ከእናንተ የሚጠብቀው ቀና ልብ ያላችሁ ደጋግ ኢትዮጵያውያን ውድ የንስር አይን ቤተሰቦች ቅሪታችሁን፣ ብራችሁን፣ ገንዘባችሁን የሰራችሁበትን ገንዘብ ወደ ቤት በመለወጥ የቤት ባለቤት በመሆን የወደፊት ኑሯችሁን ማመቻቻ የወደፊት ጎናችሁን ማሳረፊያችሁን ቤት በመገንባት እህታችንንም እንድታግዟት ጥሬን አስተላልፋለሁ። ይፍጠኑ፣ ይደውሉ። አደራ እሷን ለመርዳት ብላችሁ ይህንን ቤት ከመግዛት ከፈለጋችሁ ራሱ ስትገዙ እዚህ ቪዲዮ ላይ በተቀመጠው ስልክ ቁጥር ብቻ እንድትደውሉ ፈልጋለሁ። ምክንያቱም በርካታ ቪዲዮዎች አሉ፣ በርካታ ቁጥሮች አሉ። በእነዚሁ ለቁጥሮች ደውላችሁ ዓለምን መርዳት እንፈልጋለን ብትሉ ተቀባይነት አይኖረውም። ስለዚህ ተቀባይነት የሚኖረው እዚህ ቪዲዮ ላይ ባለው ስልክ ቁጥር ብቻ ስትደውሉ ነው። ምክንያቱም ይህንን ቃል የገቡት እነ ሚላ ናቸው። ስለዚህ ሚኒሊክ ሱፐርቫይዘራችን ለዓለም በዚህ ቪዲዮ ብቻ ነው ቃል የገባው እንጂ ሌላ ቦታ ባለ ቪዲዮ አይደለም። አደራ አደራ ፈጥናችሁ የቤት ባለቤት እንድትሆኑ። ከዚህ ቀደም በነገራችን ላይ በዚሁ አጋጣሚ መናገር እፈልጋለሁ። እንደዚሁ አይነት ቻሌንጅ አዘጋጅተን ነበር ለእህታችን እና በጣም በሚገርም ሁኔታ አመስግነውኛልም። ማለት በቃ አስበን ማናቀው ሰዎች ማናቅ ሰዎች አሉ። ቤት ይኖረናል ወይ ደግሞ ቤት እንደዚህ ኢትዮጵያ ላይ አዲስ አበባ ላይ እንገዛለን ብለን አስበን አናቅም ነበር። ነገር ግን ይህንን ቪዲዮ ካየን በኋላ እሷን ለመርዳት ባደረግነው ጉዞ ቤቱን ስንገዛ በዛው የቤት እንዳለን ሲሰማን ራሱ ደስ የሚል ልዩ ስሜት ተሰምቶናል። ስለዚህ እናመሰግናለን ያሉኝ ቤተሰቦች አሉ። እንኳን ደስ አላችሁ፣ እንኳን የቤት ባለቤት ሆናችሁ ይውላለሁ። አሁንም ደግሞ ሌሎች ሰዎችም እንደዚሁ እናቶቻችሁን፣ እህቶቻችሁን፣ አባቶቻችሁን፣ ወንድሞቻችሁን እንዲሁም ባለቤቶቻችሁን ሰርፕራይዝ ማድረግ የምትፈልጉ ሰዎች ካላችሁ እየመጣችሁ በእኛ ስም ቤት እየገዛችሁ አለምንም እያገዛችኋት ወንድም ቤተሰቦቻችሁን እንዳለ ዘመዶቻችሁን የቤት ባለቤት እያደረጋችሁ ሰርፕራይዝ ማድረግም ትችላላችሁ ማለት ነው። ሌላ በተጨማሪ ማናገር የምፈልገው ነገር ካለ እንደ መጨረሻ እድሉ ልስጥ። እሺ፣ በስተመጨረሻ የምለው እንግዲህ የአንተንም ቤተሰብ እግዚአብሔር አምላክ ይጠብቅልህ። አንተንም እድሜና ጤና ይስጥህ። እህታችንንም ኤልሲንም ወደ ቤቷ ገብታ በሰላም ለመገናኘት ያብቃት። ቀጣይ ደግሞ ጉዞ የሚሆነው ኤልሲን ደግሞ ማፈላለግ ነው። ኤልሲን ደግሞ ወደ ሚኒስቴር ዩኒቨርሲቲም ኢንዲቪጁዋል ሁላችንም ተረባረን ደግሞ ኤልሲን ከአንተ ጋር የምናገናኝበት ቀን ሩቅ አይሆንም ማለት ነው። በነገሮች ሁሉ እግዚአብሔር አምላክ ይርዳን እንላለን። ስለዚህ ቻሌንጅ ሁሉም ሰው ይቀላቀል። እህታችንንም የበለጠ መርዳት ስላለብን ይህን 11 ቤቱን ቀድሞ መጥቶ መጠቀም ይችላሉ ማለት ነው። እንግዲህ እግዚአብሔር በፈቀደ እግዚአብሔር በወደደ። እኔ በጣም በነገራችን ላይ ስሜታዊ ነኝና ቀደም የነበርኩበት ስሜት እንዳለ ሆኖ አሁን ደግሞ ተጨማሪ ደስታ ነገር ስለነገርከኝ ያው ከሀዘኔ ራሱ ወጥቻለሁ። ምክንያቱም እኔ ያልጠበቅኩትን ነገር እንግዲህ ለዓለም እናንተ አደርጋለችሁልና እግዚአብሔር ይስጥልኛ። ደግሞ ለእኔ ደስታዬ ነው። በቃ ስሜቴ በሌላ ነገር ውስጤ ቢጎዳም በራሴ ገዝ ቢጎዳም እንደዚህ ደግሞ የተቸገሩ ሰዎች ደግሞ ደስታቸው ሲታይ የማይደሰት ሰው እንግዲህ ጤነኛ ነው ብዬ አላስብም እና ለዛም በጣም ደስተኛ ሆኛለሁ። እግዚአብሔር አክብሩልኝ፣ እግዚአብሔር ይስጥልኝ። እግዚአብሔር በፈቀደ እግዚአብሔር በወደደ ደግሞ ኤልሳን አግኝተን በአንድነት ተሰብስበን የምንስቅበት ወር ደግሞ የምንደሰትበት ጊዜ ሩቅ አያደርግብኝ እላለሁ። ዓለም በስተመጨረሻ ማለት የምትፈልጊው ነገር ካለ ለአንቺ እድሉ ልስጥሽና አግሪመንቱን ትፈራረማላችሁ። እኔ የምለው በጣም ደስ ብሎኛል፣ አልጠበቅኩም። በጣም ነው የማመሰገን። ሁሉንም የኢትዮጵያን ሕዝብ አመሰግናለሁ። እንዲህ ለተቸገረ መድረስ ይቻል ለካ ቀላል ነው። ስንተባበር ሁሉን ነገር ማራቅ እንችላለን። መጥፎ ነገር እናርቃለን፣ ችግር እንፈታለን። ቤት የሌለው ቤት ይኖረዋል እና ስንረዳዳ ነው። ምንድነው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጥ ነው የሚባል አባባል አለ እና እንደዛ ነው። በጣም ነው ማመሰግን። ከልብ ልብ ይመርቅ ይባላል እና እሱ ነው የምለው። እሺ እንግዲህ ውድ ቤተሰቦች ዛሬ በቃ ማለት ምን ማለት እንዳለብኝ አላውቅም። ውስጤ ደስተኛ ነው። እናንተም ደስተኛ እንደሆናችሁ ከልብ አድርጌ እገምታለሁ። ስለዚህ ደስታችሁን ደግሞ እኛን በማገዝ ዓለምን በማገዝ እንዲሁም ደግሞ ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር እና ላይክ እያደረጋችሁ
ብዙ ሰው እንዲማርበት፣ ብዙ ሰው ደግሞ ሰው ወገኑን መርዳት የሚፈልግ ሰው እንዲረዳበት ማድረግ ትችላላችሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በቀጣይ ቪዲዮ እንግዲህ ምን ይዘን እንደምንመጣ አናውቅም። ስለዚህ በጉጉት እንድጠብቁኝ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ መቀላቀላችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰናይ ጊዜ ይሆንላችሁ። አብሬያችሁ የነበርኩት ልዑል ነበርኩኝ። ቻው። Claro.